እንግዲህ ከመጀመሪያው ጀምረን ከበ ፊደል ጀምረን እስከ መጨረሻው እስከ ወ ድረስ እናነባለን። አሁን መጀመሪያ በመጀመሪያዋ ድምጽ እንዴት እንደምናነብ እናያለን ማለት ነው። ስለዚህ መጀመሪያ ላይ በን ፊደል እየተጠቀምን መጀመሪያ በን እየተጠቀምን እናነባለን። ኦኬ መጀመሪያ ላይ ምን ይላል? በ ይላል። ረ ፊደል ር ማለት ነው። በአንድ ላይ ምን ይላል? በር ይላል። በር። ሁለቱ ቃላት በና ረ ፊደል ረ የሚል በር የሚል ድምጽ ይኖረዋል። ሁለቱ ፊደል በአንድ ላይ ሆኖ በር የሚል በር የቤት በር ይባላል አይደል? መግቢያው ላይ በር ይባላል። ስለዚህ በር የሚለውን ቃል የሚወስደው የበና የረ ፊደል በአንድ ላይ ሆኖ በር ይላል ማለት ነው። በዚህ በሁለት ቃል የተመሰረተ አንዳንዴ የሆነ ትርጉም የማይሰጥ ይመስላል እንጂ ትርጉም የሚሰጥ ቃል አለው ማለት ነው። እና ደግሞ ስታነቡት እንደዚህ ቶሎ የማይቀላችሁ ማለት ነው። ግን ትርጉም አለው። አሁን ይሄ ሁለቱ ፊደል በር የሚል ቃል ነው የሚኖረው በር። ቀጥሎ ደግሞ አሁንም በፊደል በቂ ይላል። በና ቂ በቂ ይላል። የበፊደልና የቀ ፊደል ሁለቱ በቂ የሚል ቃል ይኖረዋል። በቂ። እሺ የበ የቀ ሶስተኛው ማን ነው? በቂ። ቀጥሎ ደግሞ በሬ በሬ ይላል። ደግሞ በሬ የሚለውን ቃል የሚወስድ የበና የረ ፊደል አምስተኛው ማን ነው? ረሩ ሪ ራ ሬ የምትለዋ ድምጽ በአንድ ላይ በሬ ይላል ማለት ነው። በሬ። ከዛ መጨረሻ ላይ በግ ይላል። በግ። እነዚህም ሁለት ፊደል ናቸው። በን መጀመሪያ ተጠቅመን ቀጥለን የገን ስድስተኛ ተጠቅመንና በግ የሚል ቃል ሰጠን። በግ የሚል ቃል ሰጠን። በግ እያደረጋችሁ መለማመድ። አሁን ሁለት ቃላቶች በአንድ ላይ ትርጉም ይሰጣሉ። ቃላት ናቸው ማለት ነው። እስኪ እናንብባቸው። መጀመሪያው በር፣ ከዛ በቂ፣ ከዛ በሬ፣ ከዛ በግ የሚል ቃላቶችን አነበብን ማለት ነው። በማን? በን ፊደል እየተጠቀምን ነው ያነበብነው። አሁን ደግሞ የምናነበው የበን ፊደል ሁለተኛውን በመጠቀም ነው። የበን ፊደል ሁለተኛውን በመጠቀም እናነባለን። እሺ መጀመሪያ ላይ ያለው ቡላ ይላል። ቡላ ይላል። ይህም ሁለት ፊደል ነው። የበቡ ሁለተኛው የለ አራተኛው ማለት ነው። ቡላ የሚል ቃል ይኖረዋል። ቡላ። እሺ ቀጥሎ ደግሞ ቡቃያ ይላል። ቡቃያ ሶስት ፊደል ነው። ደግሞ የቡ ሁለተኛው የቃ አራተኛው የየ ደግሞ ያ አራተኛው ማለት ነው። ቡቃያ ይላል። ቡቃያ። ቀጥሎ ቡፌ ይላል። ቡፌ የበፊደል ቡ ነው። የፈፌ ነው። ቡፌ ይላል። ቡፌ። መጨረሻው ቡና ይላል። ቡና የበፊደል ቡ ነው። የነ ደግሞ እና አራተኛው ማለት ነው። ቡና የሚል ቃል ይሰጠናል ማለት ነው። አሁን ደግሞ በስተኛው ያነበብነው ሁለተኛውን ፊደል እየተጠቀምና ቡ እያልን ያነበብነው። ስለዚህ ቡላ፣ መጀመሪያው ቡቃያ፣ ቡፌ፣ ቡና የሚል ቃላቶችን አነበብን። በስንተኛው? በሁለተኛው ማለት ነው። ሁለተኛው እየተጠቀምን። ኦኬ አሁን ደግሞ የምናነበው ሶስተኛውን እየተጠቀምን ይሆናል። ሶስተኛውን እየተጠቀምን። እሺ ቢ ያልን ነው የምንጀምረው። ቢሮ መጀመሪያ ያለው ቢሮ። የበሶስተኛዋ ቢ ነች። ቢ ሚል ድምጽ አለ። ስለዚህ አሁን ፊደሉን የበፊደል ድምጻቸውን በራሱ በትክክል ከዚህ ላይ ስታነቡ ማወቅ አለባቸው ምን አይነት ድምጽ እንደሚያወጡ። ምክንያቱም ከላይ ወደታች ስንመጣ የበመጀመሪያዋ ከዚያ ሁለተኛ ቢ ሶስተኛ እያለ ወደታች ይወርዳል ማለት ነው። ስለዚህ እቺ ሶስተኛዋ ቢ ከሆነች ቢ ሚል ድምጽ አላት። ቢ ከዚያ ሮ መጨረሻዋ ናት። ቢሮ ይላል። ቢሮ ሁለቱ ፊደል ቢሮ ይላል ማለት ነው። ቀጥሎ ደግሞ ቢሆን የበቢ ነው። የሃሆ የነን ቢሆን ይላል። ሶስቱ ፊደል ቢሆን። ቢን ተጠቀምነ ማለት ነው። ከዚያ ቢኖር ይላል። ደግሞ ቢ ከዛ የነ ኖ ነው። የረ ር ነው። ቢኖር ይላል። ቢኖር ከዛ መጨረሻ ላይ አሁንም ሁለት ጊዜ ማለት ነው። ቢ ማለት አለባቸው። ሁለት መጥራት አለባቸው።
ሲ ሲ ሶስተኛዋ ናት። ቢቢሲ ይላል ማለት ነው። ቢቢሲ ቢቢሲ ይላል። መጨረሻ ላይ ያለው የመጨረሻዋ የሰ ፊደልም ሲ ናት። ሶስት ፊደሎች አሁን እዚህ ላይ ሶስቶችም ሶስተኛ ድምፅ ናቸው። ቢ ከዛ ሲ ቢቢሲ ይላል ማለት ነው። እንዲያደርጋችሁ መለማመድ። አሁን በስንተኛው ነበብን? በሶስተኛው ድምፅ ማለት ነው። ቢሮ መጀመሪያው፣ ከዛ ቢሆን፣ ቀጥሎ ከዛ ቢኖር፣ እሺ ከዚያ ቢቢሲ ይላል ማለት ነው። እንዲያደርጋችሁ መለማመድ። ኦኬ አሁን ደግሞ የምናነበው በአራተኛው ይሆናል። በአራተኛው ድምፅ ባ ቡ ር ባ የሚል ድምፅ ላይ ያለው አራተኛው ባ፣ እዛ ቡር ባቡር ይላል። ባቡር ባቡር። ኦኬ ቀጥሎ ደግሞ ባ ለ ቤት ባ የሚል ድምፅ ላይ ያለው ብያችኋለሁ። አራተኛው ባለቤት ባለቤት አራት ፊደል ሆነ እዚህ ላይ የበ የለ የአሁንም የበ ከዛ የተ በአንድ ላይ ባለቤት ይላል። ባለቤት ባለቤት ይላል። ቀጥሎ ደግሞ ባንክ 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 በአራተኛው ን ከዛ ክ ባንክ ባንክ ይላል። የበ የንና የከ ሶስቱ ፊደል ባንክ የሚል ድምፅ ይኖረዋል ማለት ነው። ከዛ መጨረሻ ላይ ባህል ባህል ይላል። ደግሞ ባህል በአራተኛ ነው። የኸ ህ ከዛ አለ ባህል ባህል ይላል ማለት ነው። ባህል ባህል የሚል ቃል ይኖረዋል። እያደረጋችሁ መለማመድ። ደግሜ የማነብላችሁ ደግማችሁ ስታነቡት መሆን ደግሞ እንዲገባችሁ። እናንተ ግን ብዙ ጊዜ ደግማችሁ ማየት ትችላላችሁ፣ ግልጽ ካልሆነላችሁ ማለት ነው። የደጋገማችሁ ስታዩት ነው ግልጽ የሚሆንላችሁ። እሺ ባቡር መጀመሪያው፣ ከዛ ባለቤት፣ ከዚያ ባንክ፣ ከዚያ ባህል የሚል ቃል ይኖረዋል ማለት ነው። እንዲያደርጋችሁ ተለማመዱ። እሺ አሁን ደግሞ የምናየው በአምስተኛው ነው። ከባ ቀጥሎ ቤ የሚለውን ድምፅ እናነባለን። ቤት መጀመሪያ ላይ ቤት ይላል። ቤት ቤት ሁለት ፊደል ነው። የበ አምስተኛው ድምፅ ሲሆን የተት ስድስተኛው ቤት ይላል። ከዛ ደግሞ ቀጥሎ ቤንዚን ቤንዝን ይላል። ቤንዝን ቤንዝን የበ የነ የዘ ሶስተኛ የነ ን ቤንዝን ቤንዝን ይላል ማለት ነው። ይሄ ደግሞ ቤንዝን። ቀጥሎ ቤቶች 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 የበ አምስተኛዋ የተቶ ከዚያ ች ቤቶች ሆነ ማለት ነው። ቤቶች። ከዛ በመጨረሻው ቤዛ ቤዛ ይላል። ቤዛ የበፊደል ከዛ የዘዛ ነው። በአንድ ላይ ቤዛ የሚል ትርጉም ያለው ቃል ሰጠናል። ቤዛ እንዲያደርጋችሁ መለማመድ። አሁን በአምስተኛው ቀለበት ባላት ቤ እየተጠቀምን አነበብን ማለት ነው። እሺ ቤት፣ ቤንዝን፣ ቤቶች፣ ቤዛ የሚል ቃል አነበብን ማለት ነው። እንዲያደርጋችሁ መለማመድ። ቀጥለን የምናየው ደግሞ በስድስተኛው ይሆናል ማለት ነው። ስድስተኛው ብ በሚለው ድምፅ። ኦኬ መጀመሪያ ብቸኛ ብቸኛ የበ የቸ የኘ እኛ ማለት ነው። ብቸኛ ብ ሚል ድምፅ ነው ያለው ሳብ በሚል ከዚያ ብስል ብስል ይላል። ደግሞ ብ ከዛ ስ ከዛ ል ብስል ይላል። ብስል አሁን ብን ተጠቅመን ነው ብስል የበ የሰ እና የለ ፊደል ሶስት ፊደል። ኦኬ ቀጥሎ ብልህ 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 ይላል። የበ ብ ነው የለ ከዛ የሃህ ስድስተኛ ድምፅ ናቸው። ብልህ ይላል። ኦኬ በመጨረሻ ብዙ ብዙ ብ ከዛ የዘ ዙ ሁለተኛ ማለት ነው። ብዙ ይላል። ብዙ ብዙ ይላል። ብዙ እንዲያደርጋችሁ መለማመድ። አሁን በስድስተኛው ልንጨርስ ነው። አንዴ ድገምላችሁ። ብቸኛ፣ ብስል፣ ብልህ፣ ብዙ የሚል ቃል አነበብን ማለት ነው። አሁን ደግሞ በመጨረሻው በቦ እናነባለን። እንግዲህ አንድ ፊደል
ከ1 እስከ 7 ላይ ሰባቶቹ ፊደሎች ሁላ ፊደሎችን እየተጠቀምን ነው የመሰረትን። እንደዚህ ሲሆን ደግሞ በደንብ ታውቋቸዋላችሁ ብዬ አስባለሁ። እስከ መጨረሻ በማየት ይህን ፊደል በደንብ ማወቅ ትችላላችሁ ማለት ነው። ቦ መጀመሪያው ርድ ቦርድ 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 የበቦ ከዛ ር ከዛ ድ ቦርድ ይላል። ኦኬ ቀጥሎ ደግሞ ቦ ሴ ሴ ቦሴ ቦ ከዛ የሰ ሴ ማለት ነው። ቦሴ። እሺ ቀጥሎ ቦታ ቦታ ቦ መጀመሪያ ቦ ከዛ ታ ሁለቱ ፊደል ቦታ ይላል ማለት ነው። ኦኬ በመጨረሻው ቦ ረ ና ቦ ረ ና ቦረና የበቦ የረ ከዛ የነ ደግሞ ና አራተኛው ቦረና ይላል። ቦረና እንዲህ አድርጋችሁ መለማመድ። አሁን ጨርሰናል። አንድ ልድገምላችሁ። ቦርድ ከዛ ቦሴ ከዛ ቦታ ከዛ ቦረና። አሁን ቦን እየተጠቀምን ነው የመጨረሻዋን ማለት ነው፣ ሰባተኛዋን ድምፅ። ስለዚህ ከአሁን ከመጀመሪያ እስከ መጨረሻ በደንብ አድርጌ አንብቤላችኋለሁ። ቪዲዮውን እስከ መጨረሻ በማየት እና በመከታተል በን ፊደል በደንብ ማወቅ ትችላላችሁ ማለት ነው። ስለዚህ የዛሬ ቪዲዮ በፊደል ነበር። ከተመቻችሁ ላይክ፣ ሸር በማድረግ አበረታቱኝ። አዲስ የሆነ ሰብስክራይብ ያደርጋችሁ የቻናሉ ቤተሰብ በመሆን ሁሌም የሚለቀውን ቪዲዮ መከታተል ትችላላችሁ ማለት ነው። ከተመቻችሁ ላይክ ሸር አድርጉ። የዛሬ ቪዲዮ ይሄ ይመስል ነበር። በሌላ ቪዲዮ ተመልሼ እስክመጣ ሰላም ሁኑ። ቻው